እኔ ትጠፋለህ ብለህ ታምናለህ ወይ ብትይኝ አላምንም። እትንቀጠቀጥ እጠፋለሁ፣ ልጠፋ እችላለሁ፣ ትጠፋለህ፣ አጠፋም የሚል ትምህርት አለ እያሉ ደግሞ የሚፎግሩን ግድ የለም ያኔ እንተዛዘባለን። እነኚህ ግለሰቦችን ስለሚከተሉ ነው። አንድ ጆን ካልቪን ምናምን የሚባል የካልቪን ቲዮሪ አለ እንደሱ አይነት ነገር እና ሰዎች ላይ ስለሆነ ትምህርታቸው ቤዝ ያደረገው ካልቪን ብዙ ጥሩ ጥሩ ሀሳቦች አሉት። ግን ያ ጥሩ ጥሩ ሀሳቦች ስላሉት የተበላሸ ሀሳቦቹም አብሮ መቀላቀል አልነበረባቸውም። ግን በዛ በጥሩ ሀሳቦቹ የተማረኩ ሰዎች ይህኛው መጥፎውንም መጽሐፍ ቅዱስን የማይፈቀደው ገዝተውት እስከዛሬ ድረስ ያው ብዙ ሰዎች ይታመሱበታል። ሰው በጌታ ኢየሱስ ክርስቶስ አምኖ ዳነ። ኃጢአት በመስራት አይጠፋም። በድካም አይጠፋም። በመውደቅ አይጠፋም። በመሳሳት አይጠፋም። እንዲና እንዲያ በመሆን በፍጹም አይጠፋም። ምክንያቱም ኃጢአት በመስራት ከጠፋ ድሮውንም የዳነው ጽድቅ በመስራት ነው ማለት ነው። መጽሐፍ ቅዱሳችን ግን ሰው መዳን ከዳነ በኋላ መዳኑን እንዴት መያዝ እንዳለበት የተቀመጠ የመጽሐፍ ቅዱስ ሐሳብ አለ። በዛ መሰረት ነው መሄድ ያለበት። እስከ መጨረሻ የማይጸና ይድናል የሚል የመጽሐፍ ቅዱስ ማስረጃ የለንም። ሰላም ወንድምክ አንድ ጥያቄ ነበረኝ። ሰላም በዚህ ባስተማርከው ላይ ይሄ በበደላችንና በሙታን አንዴ እኛ ህይወትን ካገኘን በኋላ በቃ እንዴ ድኛለው ከዳንኩኝ በኋላ ድነት አይጠፋም የሚል ትምህርትም ደግሞ አለ። ወደፊት ካስተማርከን ወይ እጠብቃለሁ። አሁን በቃ ሁሌ ደስታችንን ይሄንን ማግኘታችንን ማጣጣም ብቻ ነው ወይስ አይጠፋም የሚባለውስ ነገር እንዴት ነው? አብረን ምንም አካሄድ መረዳት ያለብን አንዴ ስለዳንኩኝ በቃ ይጠፋ ነገር የለም ብለን ነው የምንረዳው ወይስ እዚህ ዛሬ የመጨረሻ ነው ስላልክ ነው? እና እስቲ ትንሽ ብታስረዳን እዚህ ጋር ወንድሜ። አመሰግናለሁ። ያ ለዛሬ ያው የመጨረሻ ነው ያልኩት የኤፌሶን ነው ያው እንጂ አለው። ግን ይሄኛው ትምህርት ሰው በዳነበት ነገር ከዳነ በኋላ አሁን በዛው መቀጠል አለበት። ሙታን ነበራችሁ የተባለላቸው ከዛ ስለወጡ ነው። ከወጡ በኋላ ደግሞ በወጡበት መቀጠል ያስፈልጋል። መጽሐፍ ቅዱሳችን እንደሱ ነው የሚነግረን። ወደኋላ ቢመለሱ ቢያፈገፍጉ ነፍሴ ደስ አይላትም ይላል መጽሐፍ ቅዱስ። ስለዚህ ማፈግፈግ ከማፈግፈግ ጋር አይደለም የምንሆነው፣ ወደፊት ከሱ ጋራ በመኖር ነው። እንግዲህ ከዛ በኋላ የሚቀጥሉ ነገሮች አሉ። አንድ ክርስቲያን ወደ ክርስትና ከመጣ በኋላ ደግሞ የሚቀጥሉ ነገሮች አሉ። እነዛ ሰዎች እኮ በኢየሱስ ስም የተጠመቁ ሰዎች በሐዋርያት ሥራ ምዕራፍ 2 ላይ ብናያቸው በሐዋርያት ትምህርት በህብረት በየጸሎቱ ምን ያደርጉ ነበር ይላል? ይተጉ ነበር ይላል እንጂ ከተጠመቁ በኋላ ቃሉን የተቀበሉ ሁሉ ተጠመቁ። ከዛስ በሐዋርያት ትምህርት በህብረት እንጀራውን በመቁረስ በየጸሎቱ ይተጉ ነበር ይላል እንጂ ከተጠመቁ በኋላ ወደ ኋላ ተመለሱ አይልም። ስለዚህ ከዛ በኋላ ያ እንዲቀጥልላቸው ከተፈለገ ከዛ በኋላ ምን ሆነ? ቃሉን የተቀበሉ ተጠመቁ። ከዛ ምን አደረጉ? ከዛማ በሐዋርያት ትምህርት ዝም ብሎ ትምህርት ደግሞ አይሆንም ማለት ነው። አይ ትምህርት በኢየሱስም ተጠመቅ ያለው ግን የፈለጉትን ትምህርት እየተማርኩ ነው አይሰራም። ከዛስ ቃሉን የተቀበሉ ተጠመቁ። ከዛ በሐዋርያት ትምህርት ይላል። ትምህርቱ ራሱ ዝም ብሎ አሰስገሰስ በሙሉ ትምህርት አለ የሚባል በተክላላ ሁሉ እንደዛ አይሆንም። አሁን እንግዲህ እንደምታውቁት የዚህ የሶሻል ሚዲያ ሁሉም አስተማሪ ነው።
እና ያን ሁሉ ትንሽ አነጋገሩ የጣፈጠለትን በሙሉ ሰው አስተማሪ ነው እያለ ይሰማል። አይ እንደዛ አይሆንም። በሐዋርያት ትምህርት ዝም ብሎ ትምህርት ሁሉ እያጎሰግበስን ከቀጠልን አሁንም ስህተት ነው። ስለዚህ ትምህርቱ ራሱ የሐዋርያት ትምህርት፣ ከዛስ ህብረት ያስፈልጋል እንጂ በኢየሱስም ተጠምቅ ያለውና ብሎ ሰው በየመንገዱ በየፊናው መሄድ የለበትም። ትምህርቱ የሐዋርያት ትምህርት፣ ከዛ ህብረት ያስፈልጋል። በየጸሎቱ ይተጉ ነበር ነው። ስለዚህ ከዛ በኋላ እንደዚህ ከቀጠልን ነው የሚሰራው እንጂ ይህንን ካበላሸን ደግሞ ሌላ ነገር አለ ማለት ነው። ማፍራት ያለብን ነገር እያፈራን እንቀጥል ያስፈልጋል። ፍሬ የማያፈራውን ምን ይሆናል? ይቆረጣል ይላል፣ ይደርቃል ይላል፣ ወደ እሳት ይጣላል ይላል። ስለዚህ ወደኋላ ቢያፈገፍጉ ምንም አለ። እሱ ትምህርት ሌላ ነው፣ ሰፊ የሆነ ትምህርት ነው። እሱን ምናልባት በሌላ ጊዜ ልንማረው እንችላለን። መዳን ሊወሰድ የሚችል ነው ወይስ አይደለም በሚል ማለት ነው። ዕብራውያን መጽሐፍ ምዕራፍ 10 ላይ ገና ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይም፣ ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነው እንጂ ወደ ጥፋት ከሚያፈገፍጉ አይደለንም ይላል። ስለዚህ ወደ ኋላ መመለስ ጥፋት ነው ማለት ነው። እግዚአብሔር ይመስገን። እና በጣም ብዙ ነገሮች አሉ በዚህ ዙሪያ ላይ የተቀመጡ ማለት ነው። መዳናችንን መፈጸም አለብን። ፊልጵስዩስ ላይም እንደተቀመጠው መዳናችሁን ፈጽሙ ብሎ ተጽፏል። ስለዚህ በተጻፈው መሰረት እነኚህ መዳናቸውን ያገኙ ሰዎች ከዛ በኋላ በምን መንገድ ነው መቀጠል ያለባቸው የሚለው ነገር ተቀምጧል። በዛ መንገድ ካልተኬደ ያው መዳናችን ማጣት አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ብሎ የሚለው አንዱ የጽናት ጉዳይ ነው። እስከ መጨረሻ የሚጸና እርሱ ይድናል ይላል። ስለዚህ መዳን ጽናት ይጠይቃል ማለት ነው። ያንን የተሰጠንን ነገር የዳንበትን መዳን ይዘን መቀጠል አለብን እንጂ እንዲሁ እንደፈለግን ብናደርገው አብሮን የሚሰነብት መዳን መጽሐፍ ቅዱስ አያስተምርም። ይሄ መዳኑ ብቻ ሳይሆን የተሰጠን መዳኑን እንዴት ይዘነው መሄድ እንዳለብንም መጽሐፍ ቅዱስ መመሪያ ያስቀምጣል። ስለዚህ መዳን ተቀብለን መዳንን እንዴት መያዝ እንዳለብን በተሰጠን መንገድ ካልያዝ ነው ልናጣው የምንችለው ነው። እግዚአብሔር የተመሰገነ ይሁን። ደጆች እኮ ራሱ ከዛ ብዙ ምሳሌዎች ኢየሱስ ሰጥቷል። ማቴዎስ ወንጌል ምዕራፍ 25 ላይ እኮ ደጆች ተዘጋባቸው የሚባሉት እኮ እነኛ ከ10 ቆነጃጅት እኮ አብረው የነበሩ ናቸው። ግን ዘይቱ አለቀ፣ ነበራቸው አለቀ። ስለዚህ በዛ አልቀጠሉም ማለት ነው። ያ ዘይቱ እንዳላቸው አልቀጠለም። ስለዚህ ምን ሆኑ? በሩ ተዘጋባቸው። ግን ትናንትና ከነዛ ከ10 ጋር አብረው የነበሩ ናቸው። ስለዚህ የሚያጡ አሉ ማለት ነው። ስለዚህ እንደዛ አይሆንም። አንዳንድ ትምህርቶች አሉ እነዚህ ዋንስ ሴቭድ ኦልዌይስ ሴቭድ የሚባል አስተምሮ ያላቸው ሰዎች አላቸው። እነኚህ ግለሰቦችን ስለሚከተሉ ነው። አንድ ጆን ካልቪን ምናምን የሚባል የካልቪን ቲዮሪ አለ፣ እንደሱ አይነት ነገር እና ሰዎች ላይ ስለሆነ ትምህርታቸው ቤዝ ያደረገው ካልቪን ብዙ ጥሩ ሀሳቦች አሉት። ግን ያ ጥሩ ሀሳቦች ስላሉት የተበላሸ ሀሳቦቹም አብሮ መቀላቀል አልነበረባቸውም። ግን በዛ በጥሩ ሀሳቦቹ የተማረኩ ሰዎች ይህኛው መጥፎውንም መጽሐፍ ቅዱስ የማይፈቀደው ገዝተውት እስከዛሬ ድረስ ያው ብዙ ሰዎች ይታመሱበታል። መጽሐፍ ቅዱሳችን ግን ሰው መዳን ከዳነ በኋላ መዳኑን እንዴት መያዝ እንዳለበት የተቀመጠ የመጽሐፍ ቅዱስ ሀሳብ አለ። በዛ መሰረት ነው መሄድ ያለበት። ያ ካልሆነና እስከ መጨረሻ ካልጸና ግን እስከ መጨረሻ የማይጸና ይድናል የሚል የመጽሐፍ ቅዱስ ማስረጃ የለንም እና በዚህ ጉዳይ ላይ ይህንን ትልቅ ርዕስ ስለሆነ
ይህንን ርዕስ አስመልክቶ አንድ ትምህርት ወደፊት እግዚአብሔር ጊዜ ቢሰጠን እንማራለን። እሺ ወንድምዬ በጣም አመሰግናለሁ። ኢየሱስ ይስጥልን። እሺ እንግዲህ የሉም ማለት ነው፣ ማንም የለም ማለት ነው። እንደኔ ታች ሆናችሁ እየሰማችሁን ቁጭ ብላችሁ አሁን ክፍል ልትከፍቱ እየተዘጋጃችሁ ነው። ልክ አሁን ሲዘጋ እዛ ጋር ከፍታችሁ ነው የሐዋርያት ቤተክርስቲያን አስተምሮ ምን እንደሆነ እንንገራችሁ። መጽሐፋችሁ ላይ አንድ ነገር አለ እንትና እንደዚህ እኔ በህይወት እዚህ በላይ ቁጭ ብዬ መጽሐፋቸውን ልግለጥላችሁ። ምን መጽሐፍ እኮ እንደዚህ ዝም ብሎ የብሽሽቅ የህይወት ጉዳይ ነው፣ የህይወት ጉዳይ ነው። እና ኑ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይባረክ። እንግዲህ ይህንን እየተናገርኩ ያለ ገስት የሚገቡ ሰዎች ካሉ ለነሱም እድል እሰጣለሁ። ከዛ በተረፈ ግን እናንተ በጌታ በኢየሱስም የተጠመቃችሁ ሰዎች ምን እንደተደረገላችሁ በእውነት እንድታስቡት አደራ እላችኋለሁ። እግዚአብሔር ይመስገን። በጣም የተደረገልን ነገር በጣም ትልቅ ነው። እግዚአብሔር ይባረክ። እግዚአብሔርን በጣም በጣም ማመስገን አለብን። እነዚህን ሶስት ነገሮች አትርሱ። ይሄ ሙታን የመሆን ጉዳይ ከምናመልከው አምላክ ጋር ይገናኛል፣ ከሲኦል ጋር ይገናኛል፣ ከጉባኤ ጋር ይገናኛል። ስለዚህ ጉባኤያችሁ ምን አይነት እንዲሆን ነው የምትፈልጉት? የተስፋችሁ ወዴት እንዲሆን ነው የምትፈልጉት? የምታመልኩት አምላክ ማን እንዲሆን ነው የምትፈልጉት? የአብርሃም የይስሐቅ ያዕቆብን አምላክ ለማምለክ ከሆነ ሙታንነትን ለማስወገድ መፍቀድ አለባችሁ። በጌታ በኢየሱስም ላለመጠመቅ ወስናችሁ ግን የአብርሃም የይስሐቅ ያዕቆብን አምላክ ለማምለክ ማለት አይቻልም። ምክንያቱም የአብርሃም የይስሐቅ ያዕቆብ አምላክ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። ጉባኤያችን ደግሞ ዝም ብሎ አንዳንዴ እንደው እዛ ምናምን ለምንም አይሆንም። እግዚአብሔር የተመሰገነ። የኛ ጉባኤ የሕያዋን ጉባኤ ነው። ትልቁ ምልክቱ በጌታ በኢየሱስ ስም የተጠመቁ ጉባኤ ነው። በጌታ በኢየሱስ ስም ስትጠመቅ የሆነልህ ነገር ይሄ ነው። ሃይማኖት አይደለም የቀየርከው፣ ሃይማኖት አይደለም የቀየርሽው። ማንተስ ከሚባል ሃይማኖት ማን ወደሚባል አይደለም የመጣው። ሙታንነት ነው ከላይ የወደቀው። እግዚአብሔር የተመሰገነ ይሁን። በኃጢአታችሁና በበደላችሁ ሙታን ነበራችሁ ወደሚባል ታሪክ ውስጥ ነው የመጣ ነው። ይሄ የተጻፈላቸው ሙታን ነበራችሁ ተብሎ የተጻፈላቸው ለማንም አይደለም፣ ለኤፌሶን ሰዎች በጌታ በኢየሱስ ስም ለተጠመቁ ነው። እግዚአብሔር የተመሰገነ ይሁን። አንተም እኔ ከዚህ በኋላ ሙታን አይደለሁም፣ አንቺም ከዚህ በኋላ እኔ ሙታን አይደለሁም ማለት ከፈለግሽ መንገዱ በጌታ በኢየሱስ ስም ከመጠመቅ ይጀምራል። የኤፌሶን ሰዎች በጌታ በኢየሱስ ስም ለመጠመቅ ፈቃደኞች ነበሩ። አንተስ? አንቺስ? እግዚአብሔር ይመስገን። ይሄ ቻሌንጅ አለ። እናንተ በጌታ በኢየሱስ ስም የተጠመቃችሁ ደግሞ እግዚአብሔርን በብዙ እንድታከብሩት፣ ምን እንደሆነላችሁ እያሰባችሁ እንድታከብሩት እግዚአብሔር ይመስገን። እኔ የማመልከው ዝም ብሎ አምላክ አይደለም። የአብርሃም የይስሐቅ ያዕቆብን አምላክ ነው የማመልከው። የሙታን ጉባኤ አይደለሁም፣ ወደ ሲኦል ከሚሄዱት አይደለሁም እያልክ እግዚአብሔርን የምታከብርበት፣ ከፍ የምታረግበት፣ ብዙ ምስጋና የምታቀርብበት፣ ብዙ ክብር የምታቀርብበት፣ ብዙ ውዳሴን የምታቀርብበት እግዚአብሔር የተመሰገነ ይሁን። የዕድሜ ልክ ዕዳ፣ የምስጋና ዕዳ፣ የአምልኮ ዕዳ አለብን። የምስጋና ዕዳ አለብን። የአክብሮት ዕዳ አለብን። ብዙ የማክበር ዕዳ አለብን። ብዙ የማመስገን ዕዳ አለብን። እግዚአብሔር የተመሰገነ ይሁን። የሆነልን ነገር ሲገባል፣ የተደረገልን ነገር ሲገባል፣ ምን እንደተካሄደ ሲገባል ብዙ ምስጋና፣ ብዙ አክብሮት፣ ብዙ አምልኮ ከኔ ከእናንተ ይጠበቃል እላችኋለሁ። ጌታ ኢየሱስ ክርስቶስ ይባርካቸው። አንድ ሰው ገስት ያለው ምናልባት ጥያቄ ያለው ከሆነ ለሱ እድል ሰጣለሁ። ካልሆነ ግን ሁላችሁንም አመስግኜ እንግዲህ እሄዳለሁ ማለት ነው። ኦኬ የለም ማለት ነው። እሺ ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። በተለያየ መንገድ ያገለገላችሁን ድምፅ ሳይቆራረጥ መከታተል እንድንችል የረዳችሁን ሁሉ በጣም በጣም ነው ማመሰግናችሁ። እግዚአብሔር ይባርካችሁ። መልካም ቀን ይሁንላችሁ። እግዚአብሔርን በብዙ አክብሩ፣ በብዙ አመስግኑት፣ በብዙ ከፍ አድርጉት። የተደረገልን ነገር ትልቅ ነው። ቻው
በእርሱ ሁሉ ይሆናል ለዓለም ብርሃን